ሰላም ውድ ተመልካቾቼ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን እንዲሁም ደግሞ ይህንን ቋንቋ በተለያየ ጊዜ እያስተረጎማችሁ የምትሰሙ ሰዎች እንዳላችሁ መረጃው አለኝና እንግዲህ በመላው ዓለም የምትገኙ ሁላችሁ የዲቫይን ሾው ነው። እንግዲህ በዲቫይን መልቲሚዲያ የተዘጋጀ የሚቀርብላችሁ ፕሮግራም ነው። አዘጋጅ ደግሞ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ። እንግዲህ ከስቱዲዮ በቀጥታ ስርጭት ከእናንተ ጋር መጥቻለሁ ማለት ነው። በዚህ እንግዲህ ለእኔ እንኳን በግል ለረጅም ዓመት የማቀው በተለያዩ ጊዜያት ፕሮግራሞቹን የተካፈልኩኝ በጸጋው የተካፈልኩኝና በብዙ ፕሮግራሞቹና ኮንፈረንሶች ላይ ተጋብዤ ሄጄ ከሱ ጋር አብሬ የማየት እድል የነበረኝ የመገልገል እድል ያገኘው ሰው ነኝ ማለት ነው። እና ማን ያውራ የነበረ ማን ያርዳ የቀበረ እንደሚባል እንግዲህ ዛሬ ማቀውን ሰው ነው ያቀረብኩላችሁ። ለእኔ እንደ መንፈሳዊ አባቴ ነው ማለት ይችላል ያለ ሽንገራ። ምክንያቱም በአንዲት አጥቢያ ውስጥ እንግዲህ አብረን ያለን ሰዎች ነን። ዶክተር ፓስተር ሳሙኤል ጌታቸውን ነው ታውቁታላችሁ። በኢትዮጵያ ቤተክርስቲያን ውስጥ በተለያየ ጊዜ በተለይም በቃለ ሕይወት በመሰረተ ክርስቶስ በተለያየ እንዲሁም ደግሞ በፌዝ ባይብል ኢንተርናሽናል ቤተክርስቲያን ውስጥ በብዛት ይታወቃል። እንዲሁም ደግሞ በሳውዝ አፍሪካ የተለያየ አጥቢያዎችን በመትከል በብዙ ረጅም ዓመት ምናልባት 19-20 ዓመት የሚባል ዓመታትን በዛ ያገለገለ ነው። እንዲሁም በመላ ዓለም በብዙዎቻችሁ ዘንድ ይታወቃል። ቆየት ካሉ አገልጋዮች መካከል ለብዙዎች ደግሞ በሳውዝ አፍሪካ የአገልግሎት በር በመክፈት ይታወቃል። ብዙዎች ወደዛ ምድር እንዲረግጡ ምክንያት ሆኗል። ከእርሱ ጋር ዛሬ እንግዲህ በተለያዩ ጉዳዮች ላይ እያነሳን በተለይም ደግሞ ስለ ቃለ ሕይወት ቤተክርስቲያን ወቅታዊ መግለጫዎች እናነሳለን። በተለይም እነዚህ 5ቱ ቢሮዎችን በተመለከተ እንግዲህ የትኞቹ ልክ ናቸው ልክ አይደሉም የሚሉትንም እናነሳለን። በሳውዝ አፍሪካ እየተካሄደ ያሉ ጉዳዮችን እናነሳለን። በተለያዩ ሚዲያዎች ላይ ደግሞ እንዲሁም ዶክተር ፓስተር ሳሙኤል ጌታቸው ያነሳቸው ጉዳዮች አሉ። እነዛ ጉዳዮች ላይ አንዳንድ ነገሮችን የህዝብ አስተያየቶችንም አይቻለሁ። እነሱ ነገሮችን በግልጽ እናነሳለን። ጥያቄ አልነገርኩትም ዶክተር ፓስተር ሳሙኤል ጌታቸውን አነሳለሁ ሀሳቦችን። ለማነሳቸው ሀሳቦች እንኳን ደህና መጣ። እንግዲህ ፓስተርዬ ምንም አይነት ሀሳብ ባነሳ ችግር የለውም፣ ፈቃደኛ ነህ? የሚችለው መልሰው ከሆነ ጥሩ። እንግዲህ በእርግጥ የተናገርካቸው ናቸው ሚዲያ ላይ ይሄ ፐርሰናል ነገሮች ምናምን ኖረው ሳይሆን ከቸርች ጋር በተያያዘ እና በሳውዝ አፍሪካ ላይ ያሉ ኢትዮጵያውያን ጋር በተያያዘ በብዙ ለቅሶች ይሰማል፣ ጫጫታዎች አሉ። አንዳንዱ ራሱ ኢትዮጵያውያን ናቸው ልክ ያልሆኑት የሚል አለ። አንዳንዱ ደግሞ ሳውዝ አፍሪካኖቹ ልክ አይደሉም የሚል ትንሽ እዚህ ያለ ነው ወይም ሀገር ውስጥ ወይም ከሳውዝ አፍሪካ ውጭ ያሉ ኢትዮጵያውያን ኮንሰርን ናቸው በዛ ጉዳይና እስከዛሬው ድረስ ነገሩ አልበረደም እና ከዛ አንጻር እነዛ ጉዳዮች ላይ ደግሞ በቅርበት ስላለ እዚህም ኢትዮጵያም ያለውን ስነ ልቦና ትረዳዋለህ። እዛ ያለውን በቅርብ እየመጣህ ኢትዮጵያ ውስጥ የማገልገሉ እድል ስላለ ማህበረሰቡ የማግኘት እድል ስላለ በነዛ ጉዳዮች ላይ ነው የምናነሳው። ሌላ የተለየ ነገር የለውም። በቦሌ ቃለ ሕይወት በወንጌላዊነት እንግዲህ በሙሉ ጊዜ በዛ ስታገለግል እንደነበረ ይታወቃልና ያ መረጃ እውነት ነው? በቦሌ ቃለ ሕይወት ነበርክ ፓስተር? አዎ፣ በቦሌ ቃለ ሕይወት 1999 እስከ 2000 ባለው ጊዜ አገልግያለሁ። ቦሌ ቃለ ሕይወት በጣም የማከብራቸው ቅዱሳን የማከብራቸው ሽማግሌዎች እና መጋቢያን ያሉበት ቸርች ነው። ወደ አዲስ አበባ ስትመጣ ነው ቦሌ ቃለ ሕይወት ጆይን ያደረከው? ወደ አዲስ አበባ ስመጣ መጀመሪያ የመጣሁት አቃቂ አድቬንቲስት አዳሪ ትምህርት ቤት ነበርኩ። ከዛ በኋላ ደግሞ አዲስ አበባ ባይብል ኮሌጅ ኤቢሲ ነበርኩ። ከኤቢሲ በኋላ ንፋስ ስልክ መሰረተ ክርስቶስ የሙሉ ጊዜ አገልጋይ ሆኜ ለ4 ዓመት አገልግያለሁ። ጋብቻም የፈጸምኩት በመሰረተ ክርስቶስ ቤተክርስቲያን ነው። ስለዚህ ከመሰረተ ክርስቶስ ከወጣህ በኋላ ነው ቦሌ ቃለ ሕይወት የገባኸው ማለት ነው። ጥሩ። እንግዲህ ቃለ ሕይወት ቤተክርስቲያን በቅርብ ጊዜ መግለጫ ሰጥታለች። አይ ቲንክ መካኒስንም ጨምሮ በኋላ ላይ ሰምቻለሁ። እውነተኛ ይሁን አይሁን መረጃ የለኝም በመካኒስ ጉዳይ። ግን የቦሌ ቃለ ሕይወቶችን ግን ቪዲዮዎችንም ስላየው አንዳንድ መከራከሪያ ምክንያቶችንም አንስተው በተለይም በዚህ ወቅት ወንጌላዊ ብቻ ነቢያትንና ሐዋርያትን አንቀበልም፣ ነቢያትም ሐዋርያትም ካሁን በኋላ በመድረካችን ላይ አይቆሙም የሚል አለ። አንተም ደግሞ እንግዲህ መልእክቶችን ስታመጣ እንግዲህ በሐዋርያትም ስታገለግል በጣም ብዙዎች ያውቃሉና ከዛ አንጻር እንግዲህ ያገለገልክባት ቤተክርስቲያን አንቀበልም የሚል ከዛ አንዳንዶች ምን ይላሉ? በተለይም ይሄ ስነ መለኮቱ አካባቢ የሚያሉ ቤተክርስቲያን የሚያሉ እውነት ነው የሚሉም አሉ፣ ልክም አይደለም የሚሉ ሰዎች አሉ። እስቲ አንተና ቆም እንስማ። ያው በመጀመሪያ ቃለ ሕይወት ቤተክርስቲያን በጣም የማከብራት ቤተክርስቲያን
ቤተክርስቲያን ናት። ካልተሳሳትኩ 13 ሚሊዮን አባል ያላት ከኢትዮጵያም ውጪ ብዙ ሚሽነሪዎች አሰማርታ በወንጌሉ አገልግሎት ላይ ትልቅ ለውጥ ያመጣች አሁንም እያመጣች ያለች ቤተክርስቲያን ናትና እዛ ቤተክርስቲያን ያሉትን ምዕመናን፣ ሽማግሌዎች፣ በሄድ ኦፊስ ደረጃ ያሉትን መሪዎች በጣም ነው ማከብራቸው። አሁን ባነሳው ነጥብ ላይ እኔ የግል አቋም አለኝ። ምንድነው የግል አቋሜ? የቃለ ሕይወት ቤተክርስቲያን መንፈስ ቅዱስን የምትገፋ መንፈስ ቅዱስ የጸጋ ስጦታዎች የማትጠቀም ቤተክርስቲያን አይደለችም። በኢትዮጵያ ታሪክ ከተነሱ ከሚጠቀሱ ሪቫይቫሎች እግዚአብሔር በግልጽ የሰራባት ቤተክርስቲያን ናት። ለምሳሌ ህብረት አምባ ቃለ ሕይወትን ስናነሳ በጣም የምናከብረው የምንወደው አሁን ወደ ጌታ የሄደው ፓስተር ማክሰኞ የነበረውን ትልቅ ፈውስ ፕሮግራም ፓስተር ጎሳይ፣ ዘማሪ መስፍን ጉቱ፣ ሌሎችም አሁን በስም ያልጠቀስኳቸውን አገልጋዮች እግዚአብሔር ተጠቅመው በህብረት አምባ ቃለ ሕይወት የሰራውን ትልቅ ስራ እናስታውሳለን። አሁንም እዛ ቤተክርስቲያን በማክሰኞ አገልግሎት ያገለግል የነበረ በውጭ ሀገር እግዚአብሔር ተጠቅሞበት ቤተክርስቲያን ተክሎ እያገለገለ ያለ ሌላም ፓስተር አሜሪካን ሀገር እንዳለ አውቃለሁ። ኮልፌ ቃለ ሕይወት በጣም የምናከብረው የምንወደው ፓስተር መስፍን ሙሉ ጌታ በሐዋርያት ሥራ መጽሐፍ ውስጥ ያሉትን ትልልቅ ተአምራቶች እግዚአብሔር በሱ ተጠቅሞ እየሰራ ነው ያለው። ዕውራን እየበሩ፣ ሽባዎች እየተተረተሩ፣ ዲዳዎች እየተናገሩ፣ ርኩሳን መናፍስቶች ከሰዎች ውስጥ እየወጡ ብዙ ነፍሳት ወደ እግዚአብሔር መንግስት እየመጡ ነው። ስለዚህ ኮልፌ ቃለ ሕይወትን፣ ህብረት አምባ ቃለ ሕይወትን እኔ የነበርኩበትን ቦሌ ቃለ ሕይወት በነበርኩ ጊዜ ሮብሮፎስ ፕሮግራም የቤተክርስቲያን መሪዎች ኃላፊነት ሰጥተውኝ የማገለግልበት ሰፊ ፈውስ ፕሮግራም እንደነበረ አስታውሳለሁ። እንግዲህ ላሰምርበት አንደርላይን ላረግበት የምፈልገው ነገር ቃለ ሕይወት ቤተክርስቲያን የመንፈስ ቅዱስን የጸጋ ስጦታ የምትገፋ ቤተክርስቲያን እንዳይደለች አውቃለሁ። አሁን ግን የምናከብራቸው መሪዎች ያወጡትን መግለጫ ሰምቻለሁ። አንድ የአማርኛ አባባል አለ፣ እልም አለ ተብሎ ሳይተኛ አይታደርም የሚል አባባል አለ። ስህተት በብሉይ ኪዳን ነበር። ሐሳዊ ነቢያት ነበሩ ብሉይ ኪዳን ላይ። በአንደኛው ክፍለ ዘመን በነበረች ቤተክርስቲያን ሐሳዊ ነቢያት፣ ሐሳዊ አስተማሪዎች ነበሩ። አሁንም ባለንበት በአንደኛው ክፍለ ዘመን ቤተክርስቲያን ላይ ሐሰተኛ ነቢያት አሉ። ሐሰተኛ ነቢያት አሉ ማለት ግን እውነተኛ ነቢያት የሉም ማለት አይደለም። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 4 ላይ ስለ 5ቱ ቢሮዎች ያስነብበናል። ሰጠ ነው የሚለው። የሰጠው ክርስቶስ ነው። የሰጠው ለቤተ ክርስቲያን ነው። ሐዋርያትን ሰጠ፣ ነቢያትን ሰጠ፣ መጋቢያንን፣ አስተማሪዎችን፣ ወንጌላውያንን ሰጠ ይላልና ለአዲስ ኪዳን ቤተ ክርስቲያን በክርስቶስ ኢየሱስ ሞትና ትንሣኤ የተሰጠውን የጸጋ ስጦታ ሶስቱን ተቀብሎ ሁለቱን አልቀበልም ማለት ቀጥታ ከመጽሐፍ ቅዱስ ጋር መጋጨት ነው ብዬ ነው የማስበው። ማለት ሶስቱን እንቀበላለን ሁለቱን አንቀበልም የሚል አውቶሪቲ የለንም። የቃለ ሕይወት ቤተክርስቲያን፣ የመካነ ኢየሱስ ቤተክርስቲያን በኢትዮጵያ ያሉ አብያተ ክርስቲያናት የበላይ አስተዳዳሪ ቃሉ ነው። ለምሳሌ ኢትዮጵያ ኮንስቲቲዩሽን አላት፣ አሜሪካ ኮንስቲቲዩሽን አላት። ሳውዝ አፍሪካ ስንሄድ በኢትዮጵያ ኮንስቲቲዩሽን ወይም ህገ መንግስት እንደማንመራ ሁሉ የህዝበ ክርስቲያን ህገ መንግስት ቃሉ ነው። ልክ ነን ወይንም ልክ አይደለንም ተብለን የምንዳኝበት በቃሉ ነው። ሐሰተኛ ልምምዶች አሉ። አዎ፣ ከናይጄሪያ፣ ከምዕራብ አፍሪካ፣ ከደቡብ አፍሪካ የመጡ ሐሰተኛ ልምምዶች አሉ። መጽሐፍ ቅዱስ ጋራ ተቃርኖ ያላቸው። ፈውስ ፎር ሴል ወይንም ለሽያጭ መቅረብ የለበትም። ዘይት ሽጡ አይለንም። ዘይት ቀብታችሁ ጸልዩ ነው የሚለን ያዕቆብ 5 ላይ። እንዲሁም ደግሞ ማርቆስ ወንጌል ምዕራፍ 6 ላይ ስንመለከት ቀብታችሁ ጸልዩ እንጂ የሚለን ዘይት ቀድታችሁ በብልቃት ውስጥ አስቀምጣችሁ ሽጡ አይልም። ፈውስ ለፎርሴል አይቀርብም። ምናልባት ያንን ፍራቻ የምናከብራቸው መሪዎቻችን ስህተት ስለበዛ ያካሄድ ግድፈት ስላለ የነቢያትን አገልግሎት ወይም የሐዋርያትን አገልግሎት የለም ብንል ቤተክርስቲያንን መጠበቅ እንችላለን ከሚል መልካም ሐሳብ ያመጡት ሐሳብ ሊሆን ይችላል እንጂ ሐሳባቸው እንግዲህ እኔም ስነ መለኮት ተምሬያለሁ፣ ቢብሊካል አይደለም፣ ቴዎሎጂካል አይደለም በእኔ አመለካከት። ምክንያቱም ይህንን ስጦታ የሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለአካሉ መታነጽ፣ ለአካሉ
ኤዲፊኬሽን ሰጥቷል። ግን አይጠቅምም ወይ ነው ታዲያ? ይጠቅማል። ለምሳሌ አይጠቅምም ወይ ኔ ሴንስ እኔ የቃለ ሕይወትን ሐሳብ ደግፌ ነው አይጠቅምም ወይ ብዬ የምለው። ምክንያቱም አይጠቅሙም ወይ ማለት ምን ማለት ነው? ማን ከማን ነው የሚለየው? የትኛው ነብይና የትኛው አገልጋይ ነው? በዚህ ልክ እነሱ በሙሉ ባይማረሩ ኖሮ መዘረፉ ባይኖር፣ ሽያጩ ባይኖር፣ ሐሰተኛ ትንቢቱ ባይኖር ብዙዎች መድኃኒታቸውን ተዉ ተብለው መድኃኒታቸውን ትተዋል። ኢየሱስ ክርስቶስ እንኳን ከፈወሰ በኋላ ሂድና ራስህን ለካህን አሳይ ነው ያለው። መቼም አገልጋይ ከኢየሱስ አይበልጥም። ስለዚህ ራስህን ሰዎች ከዶክተር ሄደው ሕክምናቸውን ልክ ነው መድኃኒት ማቆም አለባችሁ፣ እውነት ነው ይሄ ነገር የሚያስደነግጥ ነው፣ ምን ተፈጥሮ ነው ብለው ዶክተሮች ባልተገረሙበትና ባላዩበት ሁኔታ በቃ ከዚህ ቀን ጀምሮ መድኃኒትሽን አቁሚ፣ ከዚህ ቀን ጀምሮ መድኃኒትን አቁሚ የሚል እንዳልከው እንግዲህ 13 ሚሊዮን ሕዝብ ቃለ ሕይወት ብቻ እንኳን ቢታይ እንኳን በጣም አስቸጋሪ ነው። ከዛ አንጻር ያ ጉዳት እነሱ ለዚህ ያላደረሳቸውም ወይ ነው። በእርግጥ አንተ እንዳልከው ያ ጉዳት አለ ተብሎ ወይም ልማት አለ ተብሎ ሳይተኛ አይታደርም እንዳልከው፣ ታዲያ በምን ይስተካከል? ሁለቱ እንዴት ይታረቃል? እንግዲህ አሁን ፓስተር ሶፊ እንዳልከው እነዚህን የቃለ ሕይወት ቤተክርስቲያን መሪዎችን የቴዎሎጂ ምሁራንን አድናቂ ነኝ። እግዚአብሔር የተጠቀመባቸው ትልልቅ የእግዚአብሔር ቤት መሪዎች ናቸው። ግን አሁን እኔን እነሱን መሞገት የምፈልገው ከቃሉ አንጻር ነው። በሐሰት የጸጋ ስጦታ አጠቃቀም የተጎዳችው ቃለ ሕይወት ብቻ አይደለችም፣ የኢትዮጵያ አብያተ ክርስቲያናት ናት። ሙሉ ወንጌል ተጎድታለች፣ መሰረተ ክርስቶስ ተጎድታለች፣ መካነ ኢየሱስ ተጎድታለች፣ ህዝበ ክርስቲያን ተጎድቷል። ያ ማለት ግን እውነተኛ አገልጋዮች በቃለ ሕይወት ቤተክርስቲያን በመካነ ኢየሱስ ቤተክርስቲያን የሉም ማለት አይደለም። ለምሳሌ መካነ ኢየሱስን ስናነሳ እኛ በጥሩ ጸሐፊዎች አልታደልንም እንጂ በዓለም ታሪክ ላይ ተጽፎ የሚቀመጥ ጀኒውን የሆነ ሪቫይቫል የተነሳባት ቤተክርስቲያን ናት። ለምሳሌ እንጦጦ ቤተክርስቲያንን ብናነሳ ቄስ በሊናንና የተለያዩ እግዚአብሔር የተጠቀመባቸውን አገልጋዮች እናነሳለን። እንጦጦ መካነ ኢየሱስ ቤተክርስቲያን በነበረው የፈውስ አገልግሎት ቤተክርስቲያን ያው መጨረሻ አካባቢ እኔም የማገልገል እድሉ ገጥሞኛል። ግን በመጀመሪያዎቹ ጊዜያት ቄስ በሊና ሲያገለግሉ በፐብሊክ ባስ ውስጥ የሚያልፉ ሰዎች ርኩስ መንፈስ ያለባቸው ይጮሁ ነበር። አሜሪካ ኤምባሲ ቪዛ ጥያቄ የገቡ ሰዎች ርኩስ መንፈስ ይጥላቸው እንደነበረ እናውቃለን። አካባቢውን የገዛ ብዙዎችን ወደ እግዚአብሔር መንግስት ያመጣ ትልቅ ሪቫይቫል በእንጦጦ መካነ ኢየሱስ ነበር። ወደ መካኒሳ መካነ ኢየሱስ ስትሄድ ከወለጋ የተነሱት በጣም የምናከብራቸው ወንጌላዊ መኮንን ነገራ እጅ በአፍ ላይ የሚያስጭን ትልቅ ሪቫይቫል በሳቸውና በጓደኞቻቸው ተነስቶ ኢትዮጵያ ተነክታለች፣ አዲስ አበባ ተለውጣለች፣ ብዙዎች ነፃ ወጥተዋል፣ ብዙዎች ተፈውሰዋል። ታሪክ የማይረሳውን ስራ እግዚአብሔር በመካኒሳ መካነ ኢየሱስ ቤተክርስቲያን ሰርተዋል። ለምሳሌ ነው ማነሳው። ቀጠና 2 ሙሉ ወንጌልን አነሳለሁ። በጣም በምናከብረው በምንወደው ቢሾፕ ዳዊት የተቀሰቀሰውን ሪቫይቫል ደግሞ በእኛ ቤተክርስቲያን በኤፍቢአይ ያነሳሉ። ሮብ ፕሮግራም ላይ የነበረው ሪቫይቫል አንዲናየብል የሆነ ታንጀብል የሆነ የእግዚአብሔር አደራረጎች የተገለጡበት ነው። አዎ ሐሰት አለ፣ ግን ደግሞ እውነት አለ። ቤተክርስቲያን ታንጻለች፣ ብዙዎች ወደ እግዚአብሔር መንግስት ፈልሰዋል፣ ሰዎች በተገለጠ መንገድ ተፈውሰዋል። ለምሳሌ መካኒሳ በቢሾፕ ዴቭ ከኤችአይቪ የተፈወሰች አሁን እስካሁን ዩቲዩብ ላይ ምስክርነቷ ያለ እህት አለች። እኔ መማቃት ተፈውሰሻል ተባለች። ሐኪም ቤት ደጋግማ ሄዳ ደሟን ሰጠች። ተደጋጋሚ ጊዜ ኤችአይቪ ፖዚቲቭ ተብላ ነበር። ከፈውሱ በኋላ ደግሞ ኤችአይቪ ኔጌቲቭ የሚል ማስረጃ ከውቅ ሐኪም ቤት አምጥታለች። ስለዚህ የሐኪምን ሳይንቲፊክ ኤቪደንስ የሚያልፍ የፈውስ አገልግሎት በአዲስ አበባ በኢትዮጵያ ቤተክርስቲያን ነበር። አሁን ደግሞ ቅድም እንዳነሳው ካውንተርፊት የሆኑ ልምምዶች አሉ። ለምሳሌ ዘይት መሸጥ፣ ጨርቅ ቆርጦ መሸጥ፣ ጨው መሸጥ፣ የተለያዩ ቁሳቁሶች መሸጥ ቢብሊካል አይደለም። ይህንን ምናልባት የወረስነው ከናይጄሪያ፣ ከማላዊ፣ ከደቡብ አፍሪካ ነው። መጽሐፍ ቅዱሳዊ አይደለም። በነፃ የተቀበላችሁትን በነፃ ስጡ ነው የሚለው። ፈውስ ለፎርሴል ወይንም ለሽያጭ መቅረብ የለበትም። ያ ነው። ግን ስህተቶች ፓስተር ሶፊ የኢትዮጵያ ቤተክርስቲያን ላይ ሰዎች ሲያስተምሩ አይሳሳቱም እንዴ? ሲሰብኩ አይሳሳቱም? ቤተክርስቲያን ሲያስተዳድሩ አይሳሳቱም? ለምንድን ነው ይሄ የነቢያቱ አገልግሎት ስህተት ብቻ ጎልቶ የወጣው? ስህተቱን ስህተት ማለት አለብን። ሐሰተኛ ነብይን ሐሰተኛ ነብይ ብለን መፈረጅ አለብን። እሱን እስማማለሁ። መድረኬን
ንጹህ መንፈስ ለሌለባቸው ሰዎች አላጋራም ብላ ያለችውን ቃለ ሕይወትን አልገፋም። ልክ ናት። ከዚህ በፊትም እኮ በጥንቃቄ ነው ቃለ ሕይወት ቤተክርስቲያን መድረክ ላይ ሰዎች የሚቆሙት። እኔ እስከማውቀው ድረስ ሁሉንም የቃለ ሕይወት ቤተክርስቲያን አፈፍ አድርጋ መድረክ እንደማትሰጥ ድሮም አውቃለሁ። ዛሬም ጥንቃቄዋን አደንቃለሁ። ግን ያ ጥንቃቄ እያለ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች የጻፈውን ምዕራፍ 4 ላይ ያለውን 5ቱን ቢሮ እነዚህ 5ቱ ቢሮዎች ለቤተ ክርስቲያን ኢዲፊኬሽን በጣም ጠቃሚ ናቸው። ቤተ ክርስቲያን ኢንኮምፕሊት ናት። ጸጋ ስጦታዎች የማይንቀሳቀሱባት ቤተ ክርስቲያን ኢንኮምፕሊት ናት፣ ሙሉ አይደለችም። ለምሳሌ ኮሻኳር የያዘውን ሕፃን ልጅ ስናይ የጎደለው ነገር አለ። በጊዜ ቫክሲኔሽን አልወሰደም፣ በጊዜ የሚገባውን መድኃኒት አላገኘም፣ ለዛ በሽታ ተጋላጭ ሆኗል። ስለዚህ ቤተ ክርስቲያን ሙሉ የምትሆነው የገሃነም ደጆች ማይቋቋማት ክርስቶስ ኢየሱስ በሞትና በትንሣኤው የሰጣትን ጸጋ ስጦታ ፕሮፐርሊ መጠቀም ስትችሉ። ጥሩ። ግን እዚህ ላይ ታዲያ እኮ እያነሱ ያሉት ቅድም በትምህርት ስህተቶች ሊኖሩ ይችላሉ። ሰው ቤተክርስቲያንን ሲመራ ሊስት ይችላል። ብዙ ነገሮች አሉ። ይሄ እኮ እንደ ህጋዊ እንደሆነ ይሄንን ዘይት ብትገዙ፣ ይሄንን ጨው ብትገዙ፣ ይሄንን አፈር ብትገዙ ገና ወደፊት ምን እንግዲህ በርበሬና ቆንዶ በርበሬም መሸጡ ማይቀር ይመስለኛል። የተጸለየበት በርበሬ እየተባለና የማይሸጥ ነገር የለም። ከዚህ አንጻር ነው እኮ እነሱ እየተቃወሙ ያሉት፣ ቤተክርስቲያንም እየተጎዳች ያለችበትና ይሄንን ደግሞ እንደምትቃወም ማምተም ተናግረሃል። በሳውዝ አፍሪካ ያለ ቤተክርስቲያን ውስጥ አንተ ባለህበት ጉባኤ ዘይቶች ይሸጣሉ፣ ውሃ ይሸጣል። ቤተክርስቲያናችን ዘይት ሽያጭንና ውሃ ሽያጭን አታበረታታም። እኔ በግሌ ለምሳሌ 31 ዓመት አገልግያለሁ። አሁን ከተነሱ አገልጋዮች ቀድሜ ነው በዚህ አገልግሎት በጸጋ አገልግሎት ማገልገል የጀመርኩት እና ትልልቅ ተአምራቶች በእኔ አገልግሎቶች ሆነዋል። ግን እግዚአብሔር በእኔ አልፎ ለሰራው ስራ ክፍያ ጠይቄ አላቅም። ዘይት ሸጬ አላቅም። ፐርሰናሊ የተለያዩ ቁሳቁሶች ጨርቅ ሊሆን ይችላል፣ ጨው ሸጬ አላቅም። የእኛ ቤተክርስቲያን ኤፍቢአይ ሮብ ፕሮግራም ላይ ዘይት ሲሸጥ አይተህ ታውቃለህ? አላቅም። ተሸጠው አቅም መካኒሳ ሊሆን ይችላል፣ ቦሌ ሊሆን ይችላል። ኦል ኦቨር ኢትዮጵያ ባሉን አጥቢያዎች ተሸጠው አቅም። የፌዝ ባይብል ኢንተርናሽናል ቤተክርስቲያን አቋም አይደለም ሽያጭ። በነፃ የተቀበላችሁትን በነፃ ስጡ የሚል ጽኑ አቋም ነው ያለን። ይሄን ስል ግን ሳውዝ አፍሪካ መጥተው የራሳቸውን አካሄድ የሚያካሂዱ አገልጋዮችን እኔ ተቆጣጣሪ አይደለሁም። አቋሜን ገልጫለሁ በግልጥ። በጣም መወዳቸው ማከብራቸው አገልጋዮች አሉ። በግልጽ አቋሜን ነግሬያቸዋለሁ ይሄ ባይሆን ብዬ። ከዛ ውጭ ግን እኛ በምናገለግልባት እግዚአብሔር ረድቶን በምንመራት ቤተክርስቲያን ይህንን አቋም ማናራምድና በግልም ደግሞ ሽያጭ ውስጥ የሌለን መሆኑን እኮ። ግን አንተ ባለህበትና አንተ የጋበዝካቸው ሰዎች በዛ የተለያዩ ኢትፍሩቶች የተሸጡበት መረጃ ቪዲዮዎች አሉ። እኔ ጋ ዘይት የተሸጠበት ሁኔታ አለ። የተለያዩ ቁሳቁሶች ተሸጠዋል። እነዛን ሰዎች ደግሞ ፓስተር ሳሙኤል ጌታቸው ነው ያመጣቸው። እነዚህን ሰዎች ፓስተር ሳሙኤል አጥልሎና ትክክል ናቸው ብሎ ካመጣቸውና ከጋበዛቸው በዛ ቦታ ላይ ሲሸጡ ለምን ዝም አላቸው ብሎ የሚያነሱ ሰዎች ስላሉ፣ አዎ እኔ ኢትፍሩት ሲሸጥ አላየሁም። ማለት በጣም የማከብረው የእግዚአብሔር ሰው ከጸለየ በኋላ ፍሩት ሲሰጣቸው አይቻለሁ። ይሄ እንግዲህ እግዚአብሔር በመንፈስ ቅዱስ አማካይነት ውስጡ ያመጣው ምሪት ነው እና የደገፉትን አገልግሎቱን የደገፉ እጁን ያበረቱ ሰዎች ፍሩት ሲሰጣቸው ዘይት ሲሰጣቸው በነፃ እኮ ዋው ያናዘር ዞሮ እኮ ፓስተር አሁን እኔም ቤተክርስቲያን ውስጥ ያለው ልጅ ነኝ የምታቀኝ ነኝ ሲሸጥ አላየሁም። አይ አይደለም በቃ ዋው ያናዘር እኮ ሽያጭ አይደለም ብር መቀበል። ታዲያ አገልግሎት የደገፉ ብር የሰጡ ሰዎች ናቸው ያን ነገር የተቀበሉት። ለምሳሌ ለአገልግሎት ሊሆናል ያደረጉት፣ ያልሰጡ ሰዎች አልደረሳቸውም። እንግዲህ እኔ እዛ ላይ ብዙ ትኩረት አላደረኩም። ግን የማውቀው ነገር ቢኖር ምንድነው አገልግሎቱን ለደገፉ እጁን ላበረቱ ሰዎች አገልግሎቱ ብሔራዊ ነው። አገልግሎቱ ዓለም አቀፋዊ ነው። ብዙ ትውልድን ከጨለማው መንግስት ወደ ብርሃን መንግስት የሚያመጣ ነው። ቤተክርስቲያን በአንድም ይሁን በሌላ መልኩ አገልግሎቷን ለማስኬድ ፋይናንስ ያስፈልጋታል። ለምሳሌ አስራትን ስናነሳ ከ10 አንድ ሰው ካለው ገቢ ወደ ቤተክርስቲያን ያመጣል፣ በኩራት ያመጣል፣ የፍቅር ስጦታ ያመጣል። ቃለ ሕይወት ቤተክርስቲያንም ይሁን መካነ ኢየሱስ አብያተ ክርስቲያናት ይቀበላሉ። አንደኛ የሙሉ ጊዜ አገልጋዮችን ደሞዝ ለመክፈል
ቤተክርስቲያን በኪራይ ቤት የምትኖር ከሆነ ቦታ እንድትገዛ የራሷ የሆነ ፕሮፐርቲ እንዲኖራት ይህን አካሄድ ይጠቀማሉ። እና ቤተክርስቲያን ፋይናንስም እንደሚያስፈልጋት አምናለሁ። ግን የሚመጣው ፋይናንስ ቅድም እንደጠቀስከው ሮንግ በሆነ መንገድ ሮንግ በሆነ እውቀት መምጣት እንዳለበት አላምንም። ቤተክርስቲያን ግን ለምታካሄደው ራዕይ ለምታገለግለው ሆሊስቲክ ሚኒስትሪ ፋይናንስ መደረግ እንዳለበት ለምንድን ነው የሚደረጉት? በእግዚአብሔር ቤት ውስጥ የእንጀራ ልጅና ዋና ልጅ አይነት ነገር የሚያስመስል ነገር እኮ ያደርጋል። ለምሳሌ አፕል ሲሰጣቸው፣ ስትሮቨሪ ሲሰጣቸው፣ ብርቱካንም ምናምን ሲሰጣ፣ ኦሬንጅ ሲሰጣቸው እነዛ ባዳ እነዚህ የእግዚአብሔር ልጆች ምን ስለሆኑ ነው? በገንዘቡ ምን እንዲሆኑ ነው ኢትፍሩት የሚሰጣቸው? አስተሳሰብ እንዲጨምሩ ነው? አመለካከት እንዲጨምሩ ነው? ፋት እንዳይበዛባቸው ነው? ካሎሪ እንዲያቀልጥላቸው ነው? ምንድነው ነው የተለየ አፕል እና ካሮት የሚሰጥበት ምክንያት ምንድነው ነው? ሽያጭ ላይሆን ይችላል እንዳልከው ፓስተር። ብርቱካን ያው ቫይታሚን ሲ ያለው ቫይታሚን ሲ እንዲያገኙ ይሆናል። የተለያየ ፍራፍሬ እኮ እዚህም ሀገር ይሰጣል እኮ ይሰጣል። በሳውዝ አፍሪካ ስላለህ ነው አንተ ይሁን አዲስ አበባም ይሁን ሲሰጥ ያለው በራሱ ክፋት የለውም ማለት ሰው አፕል ቢሰጥ አፕል ሰጥቶ የፍሬያማነት ዘመን ብሎ ቢመኝ እኔ ክፋት አለው ብዬ አላስብም። እና መልካም ምኞት ነው። እኔ ስትሮንግሊ መቃወመው ምኑ ነው ታዲያ? ሽያጭ ነው እኮ ፓስተር። ሽያጭ ነው እኔ አላየሁም እኮ። ሽያጭ የማይሆንበት ምክንያት አሁን እኮ አንተ ራስህ እያልከኝ ያለው ፓስተር አገልግሎቱን የደገፉ አይደለም፣ በዛ አገልግሎት ላይ እጅ ያበረቱ። ቤተክርስቲያን ለምሳሌ ሰርቲፊኬት ትሰጥ የለ። ለምሳሌ እኔ ቃለ ሕይወት ነበርኩ፣ መሰረተ ክርስቶስ ነበርኩ። የተከበረች መካነ ኢየሱስ ቤተክርስቲያንን አውቃታለሁ። አስራት ከፋይ ለሆኑ ወይንም ደግሞ በታማኝነት አስራታቸውን ለሚያመጡ ሰዎች፣ ህንፃ ግንባታ ላይ ስጦታ ለሰጡ ሰዎች ሰርቲፊኬት ስጦታ ይሰጣል። አንዳንዴም ከፍ ያለ ስጦታ የሚሰጥበት ጊዜ አለ። እና መልሶ ስጦታ መስጠት አፕሪሺየት ማድረግ ኃጢአት አይደለም። ልክ ነው እኮ ሰርቲፊኬት ቢሰጥ ያ ሰርቲፊኬት ቤታቸው ገብተው ይባረካሉ እነዛ ሰዎች እንዲባረኩ አይደል? ማስታወሻ እንዲሆናቸው በዚህ ቤተክርስቲያን ለልጆቻቸው ለሚቀጥለው ትውልድ ቤተክርስቲያንን መርዳት ቤተክርስቲያንን ማገዝ እግዚአብሔራዊ ነው፣ መጽሐፍ ቅዱሳዊም ነው። ስለዚህ እናንተም በርቱ፣ ነገ ለሚመጣው ትውልድ ይሄው እኔ አባታችሁ እኔ እናታችሁ እንዲያድርግ ያለው ብለው ቤተሰቦች ለልጆቻቸውም ሊያወርሱት ይችላሉ። ይሄ ግን ሪኮግኒሽን ነው። ይሄ ግን አፕልና ፍራፍሬ የሚሰጣቸው እኮ ሰዎች ምን ሪኮግኒሽን በቃ በሉ ሽንት ቤት ነው የሚሄዱት እኮ። ምንድን ነው የሚሆነው ነው? ምን እንዲፈጠር ነው? ከዛስ ያ አፕልና ኢትፍሩት ያልደረሳቸው ሰዎች እኮ ተቃውመው ወጥተዋል እኮ አዝነው። ለምንድን ነው ታዲያ? መባረክም ከሆነ እዛ ግቢ የገባው ሰው በሙሉ ጉዳዩ ከመንፈስ ቅዱስ የመጣ ከሆነ መንፈስ ቅዱስ ከሆነ የተናገረውና የመንፈስ ቅዱስ አሰራር ሆኖ እኛም እየተቃወምነው ከሆነ ለምን ለሁሉም አልተሰጠም? አንተስ ደርሰዋል ወይ ፓስተር? አፕል በልተሃል? የዛን ቀን ደርሰዋል? ተሰጥተዋል? እኔ እንግዲህ እንደነገርኩ አሁንም ላሰምርበት የምፈልገው ነገር አፕል ሲሸጥ አላየውም። እኔም ተሸጧል አላልኩም ፓስተር። ፓስተርዬ አንድ ነገር ልበል። ሳውዝ አፍሪካን በተመለከተ ፍሩት እዛ ውድ አይደለም። ማንም ሰው ፒክን ፔ ቸከርስ ገብቶ ፍሩት መግዛት ይችላል። አገሪቷ አንተም እንደምታውቀው በዚህ በአግሪካልቸር ወይንም ደግሞ በግብርና በጣም የተባረከች አገር ናት። ስለዚህ አሁን የተለያየ ፍሩት ለማግኘት እንደ አንዳንድ ሀገሮች ኤክስፔንሲቭ አይደለም። ሁሉም ሰው ፍሩት መግዛት ይችላል። ግን ሰው እንደ እምነቱ መጠን እዚህም ኢትዮጵያ አንተው አጠገብ እንደሚደረገው ሰዎች ፍሬያማ እንዲሆኑ ተመኝተው ፍሩት ቢሰጧቸው፣ ፍሩት ቢያድሏቸው ሁለት እንድምታ ሊኖረው ይችላል። አንደኛው መልካም ምኞት ነው። ሁለተኛው ደግሞ ቅድም እንዳልከው ቫይታሚን ሲ ያገኙ፣ የተለያየ ቫይታሚኖች ያገኙ። እንግዲህ በዛ መልኩ በቅንነት ብንወስደውና ወደ ሌላ ጥያቄ እሄዳለሁ። በቅንነት እችኛዋን ብቻ አልተሸጠም ብለህ በኩራት ስለተናገርክ እኮ ነው ፓስተርዬ። ዋን ዌይ አናዘር አልተሸጠም። እኛ መድረክ አልተሸጠም። እኔም ተቀብያለሁ። በወቅቱ ግን አፕል የተሰጣቸው ሰዎች የተለዩና የተመረጡ ሰዎች ናቸው። ለምን የተለዩና የተመረጡ ሰዎች አይደሉም? የተለዩና የተመረጡ የሆኑበትን ምክንያት ልንገርህ ፓስተር። ለዛ አገልግሎት እጃቸውን ያበረቱ፣ ገንዘብ የሰጡ አለበለዚያ ደግሞ ልለፈው። በምን ልለፈው? አይ በጉባኤው በሙሉ ነው የታደለው ካልከኝ እዚህ ጋር ጥያቄን አቆማለሁ። ሙሉ ጉባኤው ወስዶ ሙሉ ጉባኤው ላይ እንዳይታደል ቅድም እንዳልኩ የፍሩት ችግር የለም። ሳውዝ አፍሪካ ላይ እግዚአብሔር ምድሯን ባርኳል። እግዚአብሔር ይመስገን። አገራችን ኢትዮጵያም የተባረከች ሀገር ናት።
ስለዚህ ያ ችግር ስለሌለ ሰው የሚያገኝበት ብዙ አጋጣሚ አለ። እንግዲህ ያልከፈሉ ሰዎች ለምን አላገኙም ነው የኔ ጥያቄ ፓስተር። እሱን ልዝለልና አለበለዚያ ተወኝ፣ እሱን አይመለከተም። ለምሳሌ መካነ ኢየሱስ ቤተክርስቲያን ለሁሉም ሰው የእውቅና ሰርቲፊኬት እኮ አትሰጥም። ለሰጡ ወይንም አክቲቭሊ በእግዚአብሔር ቤት አገልግሎት ላይ አክቲቭ የሆነ ኮንትሪቢዩሽን ላበረከቱ ነው። ስለዚህ መልካም ላደረጉ ሰዎች በቃል ወይንም ደግሞ ተግባራዊ በሆነ መንገድ አመሰግናለሁ ማለት ክፋት የለውም። ለምሳሌ የአዲስ አበባ ከንቲባ ቢሮ ጠንካራ ለሆኑ ሰራተኞች በአመቱ የመኪና ሽልማት ሰጥቷል። በጣም ነው ያን አካሄድ ማደንቀው። ከዚህ በፊት መኪና ሲሸለም አላየውም በመንግስት ደረጃ። አሁን ግን በመንግስት ደረጃ ጠንካራ ለሆኑ ለሰሩ ሰዎች መኪና እየተሸለመ ነው። ሳውዝ አፍሪካን ብትመጣ ቤተክርስቲያን ለፓስተሮች መኪና ገዝታ ትሸልማለች፣ ቤት ገዝታ ትሸልማለች። ይሄ በጣም ጥሩ ተሞክሮ ነው። ክፋት የለውም። መንፈሳዊ መሆን የለበትም። ፈውስ ለሽያጭ መቅረብ የለበትም እንጂ ይሄኛው አካሄድ በእኔ አመለካከት እኮ በቃ ስህተት ከሆነ በስህተትነት እንለፈው እንጂ አለበለዚያ አንተ በተገኘበት ጉባኤ ላይ ለቤተክርስቲያን ስጦታ ለሰጡ ሰዎች አፕል ተሰጥቷል፣ ፍራፍሬ ተሰጥቷል። ያ ፍራፍሬ የተሰጣቸው ሰዎች በዛ ገንዘብ ስለሰጡ ነው። ምን ማለት ነው? እንደውም ዘይት የሚሸጡ ሰዎች የተሻለ ናቸው የሚያስብልም ነው። ምክንያቱም ዘይት 1000 ነው የሚሸጡት። አፕሉ ግን የተሰጣቸው ሰዎች 50,000 100,000 የሰጡ ሰዎች ናቸው የተሰጣቸው። ስለዚህ ልለፈው ፓስተር እያንተን የሚመለከትህም ስላልሆነ ግን ልምጣና በሳውዝ አፍሪካ ጋር ሲያያዝ አገልጋዮች በህገ ወጥ መልኩ ይገባሉ ሳውዝ አፍሪካ ውስጥ። በህገ ወጥ መልኩ የገቡ አገልጋዮች እንዴት ነው ህጋዊ አገልግሎት የሚያገለግሉት? እውነት ነው ፓስተር ሶፊ። ሰው አገልጋይም ይሁን አገልጋይም ያልሆነ ወደ ሳውዝ አፍሪካም ይሁን ወደ የትኛውም ዓለም ሀገር የሀገሬውን ህግ ጠብቆ አሁን እንዳልከው በህጋዊ መንገድ መግባት አለበት የሚለውን ከ100% በላይ የምቀበለው ሎጂክ ነው። ቅዱሱን እግዚአብሔርን ለማገልገል የእግዚአብሔርን ቃል ለማካፈል መዝሙር ለመዘመር ሰው የሳውዝ አፍሪካ ኤምባሲ የሚሆን የዩሮፕ ኤምባሲ የተለያየ ኤምባሲዎች ህጋዊ ፈቃድ ሳይሰጡት በህገ ወጥ መንገድ ገብቶ በጽድቅ የተሞላውን በእውነት የተሞላውን እግዚአብሔርን ንስሐ እስካልገባ ድረስ ደፍሮ ማገልገል አለበት ብዬ አላስብም። በተለይ አገልጋዮች ወደ ሳውዝ አፍሪካም ወደ አሜሪካም ወደ የትኛውም ዓለም ህጉን ጠብቀው መግባት እንዳለባቸው ስትሮንግሊ ያምናል እኮ። እነዛ ሰዎች ታዲያ ሲያገለግሉ እንዴት ነው መገሰጽ የሚችሉት ምእመኑን? ለምሳሌ በሳውዝ አፍሪካ አሁን የመጣውበት ይሄንን መነሻ የፈለኩበት ምክንያት በሳውዝ አፍሪካ እንግዲህ የዚኖፎቢያ ጉዳይ በጣም እያስቸገረ ስለሆነ ብዙ ኢትዮጵያውያንና ብዙ አፍሪካን ሀገሮች እየተጎዱበት ስለሆነ እንግዲህ በዛ ለ20 ዓመታት የኖርክ ሰውነ ቀላል እድሜ አይደለም፣ በጣም ብዙ ነው። በዛም ያለህ ተጽዕኖ በኢትዮጵያውያን ምክንያቱም ለፕሮቴስታንቱ ብቻ ሳይሆን ከፕሮቴስታንቱ ውጭ በኮሚኒቲ ደረጃ እንደሚወዱ እንደሚያከብሩ መረጃው ስለደረሰኝ በዛ ጥሩ ስም ካላቸውና መልካም ስብዕና አላቸው ብሎ ኢቭን በሃይማኖት እንኳን ካንተ ጋር የማይገናኙ ሰዎች ሲያነሱ ሰምቻለሁ። በዛ ልክ ክብሩ ካለ፣ በዛ ልክ መታመኑ ካለ፣ በዛ ልክ ስሙ ካለ ለምንድን ነው እነዚህ አይነት ነገሮችን መቃወም የማትችልበት ምክንያት? እናንተ ለምንድን ነው የቀደማችሁ ስለሆናችሁ ህገ ወጥ የሆኑ ሰዎች እንዴት ነው ህጋዊ አካሄድ ምእመኑ ሊያስተምሩ የሚችሉት ነው? ሶፊዬ እንግዲህ ከመሰረት እንነሳ ካልን ካላጋነንኩ 95% ሳውዝ አፍሪካ ያለው ኢትዮጵያዊና ኤርትራዊ ህጋዊ መንገዱን ጠብቆ የሄደ አይደለም። አንተስ ካልከኝ እኔ ቪዛ አግኝቼ ነው የሄድኩት። ባለቤቴ ቪዛ አግኝታ ነው የሄደችው። ደረጃውን ጠብቀን የሳውዝ አፍሪካ አይዲ አግኝተናል። ግን ለምንድነው በህጋዊ መንገድ 95% ኢትዮጵያዊና ኤርትራዊ ወደ ሳውዝ አፍሪካ የገባው ብለህ ከጠየቀኝ አዲስ አበባ ሳውዝ አፍሪካ ኤምባሲ በህጋዊ መንገድ ቪዛ ቢጠይቁም ያው ለምን እንደሚሄዱ ስለማይታወቅ ስለማይሰጣቸው ነው። ስለማይሰጣቸው የሄዱበት መንገድ ልክ ነው እያልኩ አይደለም። የሄዱበት መንገድ ልክ አይደለም። የሄዱበት ሞቲቭ ግን አንደኛ የራሳቸውን ኢኮኖሚ ለመለወጥ፣ ቤተሰባቸውን ለመለወጥ ደግሞ እግዚአብሔር ከረዳቸው በሀገራቸው ልማት እጃቸውን ለመዘርጋት ነው። የሳውዝ አፍሪካን ህዝብ ሳላደንቅ አላልፍም።
ለምሳሌ በሬኔሳንስ ዳም ግድብ ጊዜ ቀድሞ የነበሩትን የጠቅላይ ሚኒስትር መለስን አሁን ደግሞ ያሉትን የምንወዳቸውን ጠቅላይ ሚኒስትራችን የጠቅላይ ሚኒስትር አብይን ጥሪ ተቀብሎ ከፍተኛ ገንዘብ ካዋጣ ዲያስፖራ በመጀመሪያው ደረጃ የሚመደበው የሳውዝ አፍሪካው ዲያስፖራ ነው። ታውቃለህ ሶፊዬ፣ ጥይት እየተተኮሰበት በጩቤ እየተወጋ አሁን ደግሞ ባለው ነባራዊ ሁኔታ አገርህ አይደለም ተብሎ ውጣ እየተባለ ንብረቱ እየተዘረፈ መኪናው እየተቃጠለ ባለበት ሁኔታ ከቤተሰቡ ቀጥሎ ደቡብ አፍሪካ ያለው ኢትዮጵያዊ አገሩን ነው የሚያስበው፣ ኤርትራዊውም ጭምር። የወጡበትን መንገድ ልክ ነው ብዬ ባልልህም ህጋዊ ነው የጽድቅ ነው ብዬ ባልልህም ግን መነሻ ነጥባቸው መነሻ ሞቲቫቸው ቤተሰባቸውን ለመቀየር ከቤተሰባቸው ደግሞ ሲያልፍ አገራቸውን ለመቀየር ነው። ለምሳሌ ቦሌ አሁን አዲስ አበባ ነን ያለነው። ቦሌ አካባቢ የተሰሩና የተገዙ ጥቂት የማይባሉ ህንፃዎች ሳውዝ አፍሪካ ከቀበቶ ሽያጭ ጀምሮ ራሳቸውን የለወጡ ኢትዮጵያውያን የገዙት ነው። ለምሳሌ እዚህ ግሬስ ህንፃ የሚባል አንድ ወዳጅ ያለ ባህሩ ታውቀዋለህ። እሱ ለብዙ ኢትዮጵያውያን የሥራ በር ከፍቷል። ከጥበቃ ጀምሮ እስከ ላይ ፎቅ ድረስ የሚሰሩ ኢትዮጵያውያን ተከራይተው የሚሰሩ የሚሆን ተቀጥረው የሚሰሩ የሥራ እድል የፈጠረ ጀግና ኢትዮጵያዊ ነው። ደግሞ እንደኔው የፕሮቴስታንት እምነት ተከታይ ነው። ኦርቶዶክሶች አሉ፣ በጣም የተባረኩ ሃርድ ወርከርስ ሙስሊሞች አሉ። ሳላደንቃቸው አላልፍም። ግን ስለ ህገ ወጥነት ካነሳን 95% የገባው ኢትዮጵያዊ በህጋዊ መንገድ አይደለም። አሁን አብዛኛው አገልጋዮቹም ቢሆን እዛ ቀደመው የገቡ አሁን ህገወጥነትን የሚቃወሙ ሐሰተኛ ነቢያት ብለው የሚቃወሙ ሰዎች የገቡበት መንገድ ህጋዊ አይደለም። ያው ስለምንተዋወቅ ማለት ነው። በተለይ የወንጌል አገልጋይ በህገወጥ መንገድ መግባት አለበት ወይ ካልከኝ 4 ነጥብ መግባት የለበትም። በተለይ ተመለሱ፣ ተቀደሱ፣ ተለወጡ የሚል መልእክት ያዘለ ሰው አሜሪካም ኤሮፕም በዓለም ዙሪያ በምንዞርባቸው አካባቢዎች በህጋዊውን መንገድ ተጠቅመን መሄድ እንዳለብን በአጽንኦት ጥሩ። ታዲያ እንደዛ ከሆነ ታዲያ 95% አንተ ራስህ ህገወጥ ሆነህ እንዴት ነው ህገወጥ ነገር ተፈጸመብኝ ብሎ ታዲያ በሳውዝ አፍሪካ ያለ ህዝብ ሊናገር የሚችለው? ምክንያቱም ያቺ ሀገር ሉዓላዊ ሀገር ናት። ስለዚህ አንድ ሰው ኢትዮጵያ ውስጥ መጥቶ ህገወጥ ሆኖ መኖር አይችልም። ስለዚህ ህገወጥ አንተ ህግን ሳታከብር እንዴት ነው ህግ በእኔ ላይ ህገወጥ ነገር ተፈጽሞብኛል ብሎ ለመናገር የሚያስችል አቅም አለ ወይ? አዎ፣ ከሄዱ በኋላ ግን እጅ ሰጥተው ሆም አፌር አግኝተው አሳይለም ሲከር ወይንም ደግሞ ይሄ የአሳይለም ፈቃድ ተሰጥቷል። እዛ አሳይለም ፔፐር ላይ የተለያየ ኬዝ ሊኖራቸው ይችላል። አንዳንዶቹ በፖለቲካ ተሰድጄ ነው የመጣሁት ብለው የተለያየ ምክንያት አንስተው የአገሩ መንግስት የጥገኛ መኖሪያ ፈቃድ ሰጥቷቸዋል። በዛ የጥገኛ መኖሪያ ፈቃድ ላይ ወይም በአሳይለም ፔፐር ላይ የመስራትና የመማር ፈቃድ አለ። አንዱ ፈቃድ ምንድነው? ወርክ ኤንድ ስተዲ የሚል ፐርሚት አለ። ያን ተጠቅመው ነው እየሰሩ ያሉት። ምንም እንኳን አገባባቸው ህገወጥ ቢሆንም እዛ ከገቡ በኋላ ህጉን ተጠቅመው ጥገኛ ሆነዋል። አሁን ብዙ ሳውዝ አፍሪካ የሚኖሩ ኢትዮጵያውያን ካናዳ እንደገቡ ታውቃለህ። ያንን መስመር ተከትለው የካናዳ መንግስት ፐርማነንት ሬሲደንስ ሰጥቷቸው አሁን አብዛኛዎቹ በካናዳ ፓስፖርት ነው የሚኖሩት። እነሱም ልጆቻቸው አገባባቸው ልክ ባልሆነ መንገድ ይሁን እንጂ እዛ እጃቸውን ሰጥተው ህጋዊነት አግኝተዋል። ከዚህ የተነሳ ሳውዝ አፍሪካ ያለው መንግስት እዛ ያለውን ኢትዮጵያዊ ውጡ ብሎ ማለት በእኔ አመለካከት ልክ አይደለም። በአንድ ወቅት ከ1948 ከነጮቹ ዘመን እስከ 1994 በነበረው የአፓርታይድ ፍሪደም ፋይቲንግ ጊዜ ኢትዮጵያ በብዙ መልኩ ሳውዝ አፍሪካን አግዛለች። ኔልሰን ማንዴላ በ1962 እዚህ የጦር ትምህርት አግኝተዋል፣ ፓስፖርት አግኝተዋል። የሳውዝ አፍሪካን ፓይለቶች አሰልጥነናል፣ የሳውዝ አፍሪካ ወታደሮችን አሰልጥነናል፣ ዋጋ ከፍለናል። በመንግስት ደረጃ በምናከብራቸው ቀዳማዊ ኃይለ ሥላሴ ዘመን ማለት ነው። ግን ያንን ውለታ የረሱ ሳውዝ አፍሪካውያን ውጡልን ብለው በጥቁር ወንድሞቻቸው ላይ ጡንቻቸውን ማበረታታቸው የአፍሪካዊ የአንድነትን ስሜት የሸረሸረና ልክ አይደለም ብዬ ነው የምቀበለው።
እኮ ገባኝ። እኛ በወቅቱ ያንን ማድረጋችን ህገወጥነትን ማበረታታት ግን አይደለም። ምን ማለት ነው? ለምሳሌ ለቀድሞ ፕሬዚዳንታቸው ለኔልሰን ማንዴላ አይሁን ካፒቴኖቻቸውን የተለያየ ነገር ልናሰለጠን እንችላለን። እነዛ ሰዎች ህጋዊ በሆነ መልኩ ገብተው ህጋዊ የሆነ እርዳታን የተደረገላቸው ያንን ስላደረገ ግን እኛ ህገ ወጥ ሆነን እንኑር ብሎ ማለት ልክ ይሆናል ወይ? ልክ አይደለም። አንዱ ድካማችን እኔንም ጨምሮ እግዚአብሔር ከስክራች አንስቷቸው ብዙ ኢትዮጵያውያን የፎቅ የንብረት ባለቤት ሆነዋል። ሳውዝ አፍሪካም እዚህ ኢትዮጵያ እና እዛ ሲኖሩ ህጉን መጠበቅ አለባቸው። ሁሉም ስህተት የሳውዝ አፍሪካውያን ስህተት አይደለም፣ የኛ የኢትዮጵያውያንም ስህተት ነው ከኔ ጨምሮ። አንደኛ ሾአፕ እናደርጋለን። በሰው ሀገር ስንኖር ህጉን ጠብቀን ብንችል በትህትና ነው መኖር ያለብን። ለምሳሌ እኔ አንተ ቤት መጥቼ ሳሎን ቁጭ ላለው እንጂ ዘልዬ መኝታ ቤት አልገባም ማለት ካልቸር አለ። ስለዚህ ሳውዝ አፍሪካ ስንኖር የሳውዝ አፍሪካውያንን ቀይ መስመር ማለፍ የለብንም እና ብዙዎቻችን የሳውዝ አፍሪካውያንን ቀይ መስመር አንጠብቅም። ከዛም የተነሳ አንዳንዱን ችግር የፈጠርነው እኛ ነን። ለምሳሌ ወንድም ወንድሙን ይገላል። ሰርግ ስናደርግ በስርዓት ሰርግ ማድረግ ሲገባን መንገድ እንዘጋለን። በ5 በ6 ሊሙዚን በብዙ መኪና መጠጥ ይዘን ገበቴ ቢራ ይዘን ቀን ላይ መጠጥ እየጠጣን የትራፊክን ህግ እየጣስን የምናረጋቸው አካሄዶች ለሀገሬው የህግ ጥቃት ይዳርጉናል። ስለዚህ ህጉን ጠብቀን ለሚደርስብን የስነ ልቦና ጫና፣ የህግ ጥሰት ሳውዝ አፍሪካውያን ይጠየቃሉ። ህጉን ደግሞ ሳንጠብቅ ለሚደርስብን የመብት ጥሰት የምንጠየቀው እኛ ነን። አዎ፣ ግን ሰው በስነ ስርዓት አበሻው ኮሚኒቲ ሰርግ እያደረገ ፒፒፒ እያደረገ እንደዚህ አደባባይ እንደሚዞረው ሳውዝ አፍሪካም እንደዚህ ረብሻል ይቻላል። አዎ፣ ያን ማድረግ ይቻላል። ህጉን ጠብቀህ የትራፊክን ላይ ጠብቀህ ይቻላል። ግን የበዛ ነው። እዚህ ሀገር አሁን መንገድ መዝጋት አለ። በወቅቱ ወላድ ልትጎዳ ትችላለች። የታመመ ሰው አምቡላንስ ማለፍ ላይ ይችላል። የእሳት አደጋ መኪና ሁሉ ሊቸገር ይችላል። መንገድ የመዝጋት ዘግቶ ቁጭ ብሎ ቆሞ የመጨፈር ምናምን ሁሉ በቃ እንደ ፋሽን እዛም እንደዛ ይደረጋል። which is wrong። ኢትዮጵያም እንደዚህ የሚደረግ ከሆነ ስህተት ነው። አሁን ፓስተር ሶፊ እንዳልከው ኢመርጀንሲ የሆነች ነብሰ ጡር በመኪና አደጋ የተጎዳ ደም የሚፈሰው ኢመርጀንሲ ታካሚ ሊኖር ይችላል። ያንን ህግ ሳንጠብቅ የራሳችንን ደስታ ብቻ የምናይ ከሆነ ሰልፊሽ ነን ማለት። ብሔራዊ ግዴታ አለብን። በሀገር ላይ ኮንትሪቢዩት ማድረግ አለብን። ለበሽተኞች ቅድሚያ መስጠት አለብን። ለአረጋውያን ቅድሚያ መስጠት አለብን። ለህዝባችን ጸጥታ መጠንቀቅ አለብን። ያን ባልጠበቅንበት መንገድ ለሚደርስብን አደጋ ተጠያቂው አንደኛ ፈጣሪም አይደለም መንግስትም አይጠየቅም እኮ። ከዛ አንፃር በሳውዝ አፍሪካ እንዲህ አይነት ካልቸሮችን ታያይዘው፣ ስለዚህ ለመከበር ማክበር ይፈልጋል አይደል? መጀመሪያ መቼም እግዚአብሔርም ያከበሩኝን አከብራለሁ ማለት ነው። በወቅቱ እዛ አለ። ግን አንድ ነገር አለ። በተለይም እንደውም ካስታወስክ በጣም ቫይራል ሆኖ ነበር አንድ ቪዲዮ፣ አንተም ስታነሳው ሰምቻለሁ። አጎታቸውን ንብረት እንወርሳለን ብለው አጎታቸውን በጥይት አስደብድበው የገደሉ ኢትዮጵያውያን ናቸው ብሎ ለማለት ራሱ እስኪ ዘገን ድረስ ታሪኩን ሰምቻለሁና እንዲህ አይነት ነገሮች ከምንድን ነው? እንደዚህ አይነት ሴናሪዮ እንዴት ነው የሚፈጠረው? ለምንድን ነው ቆይ ዱባይ ላይ አንሰማውም፣ አሜሪካ አንሰማውም፣ ሌላ ዓለም ላይ አንሰማውም ኢትዮጵያውያን እንደዚህ ያደረጉ ሲባል? የሳውዝ አፍሪካ ምንድን ነው የተለየው ነገር? እኔ እንግዲህ ያው ፓስተር እንደመሆኔ መጠን እንደ ወገኖቻችንን አጋንንት አእምሯቸውን ለውጦት አይናቸውን አሳውሮት ይሆን ብዬ ነው ማስበው። ኢትዮጵያ ደና የነበሩ ኢትዮጵያ ቤተክርስቲያኑ ሲያገለግሉ የነበሩ ለሀገር ልማት ሲተጉ የነበሩ ሰዎች ድንገት አእምሯቸው ተቀይሮ የገዛ ባዮሎጂካል ወንድማቸውን ለገንዘብ ጥቅም አንዳንዱ ሚስት ለመንጠቅ ያስገድላል። የሳውዝ አፍሪካዊውን እጅ ማለት የሳውዝ አፍሪካዊውን እጅ ገዝቶ በሌላ ሀገር ዜጋ ማላዊያን ገዳዮች አሉ፣ የዚምባብዌ ገዳዮች አሉ፣ የሳውዝ አፍሪካ ገዳዮች አሉ። ወንድሞቻችንን ለማይረባ ጥቅም ለ80 ወይንም ለ70 ዓመት ዕድሜ ብለን በወንድማችን ሬሳ ላይ ፎቅ ለመስራት በወንድማችን ሬሳ ላይ ቢዝነሳችንን ለማጣጣፍ የምናደርገው ነገር ከመጽሐፍ ቅዱስም አንፃር ሮንግ ነው። ለምሳሌ ቃየል አቤልን ገሎ አልሰመረለትም፣ አልተሳካለትም፣ የረፍት ሰው አልሆነም፣ የሚፈልገውን ተቀባይነት አላገኘም። እግዚአብሔር በባህሪው ከቃሉ አንፃር ነው የሚቀበለን እንጂ ሰው ስለጠፋ አይደል አይቀበለን።
ምናልባትም ቃየል ወንድሙን ሲገድል አቤል ስለሌለ የግዱን እግዚአብሔር ይቀበለኛል ብሎ አስበው ነው። እግዚአብሔር እኛን የሚቀበለን በልባችን ንጽህና ለቃሉ ካለን ክብር አንጻር ነው። ምንድነው መገዳደሉ? ምን አመጣው ነው? ከጥቅመኝነት ያለፈ ሌላ ምንድን? ዘረኝነት እኮ እነዚህ አሁን እንደዚህ በጣም እንደው አንተ እንደ ቤተክርስቲያን እዛ ያለህ ሰውና ብዙ ነገር ይደርሳና በጣም እንደው ምን አይነት አረመኔነት ነው ብለህ የሰማኸው ታሪክ አለ በዛ አንተ የነበርክበት ሁኔታ ውስጥ? አዎ ብዙ በጣም ለጆሮ የሚቀፉ ለአይን የሚቀፉ ድርጊቶች ተከናውነዋል። አንደኛው የተለያየ ሚዲያ ላይ የሰማኸው ነው። ብዙ አሉ። እንግዲህ ከብዙዎቹ ጥቂቶቹን ሳነሳ ያው በጥቅም ነው። ለምሳሌ መጥቶ እኔ ሱቅ ፊት ለፊት ላይ ሱቅ ገዛ ብሎ አክስቱን ልጅ ያስገደላል። እሱ አጠገብ ላይ ሌላ ቢዝነስ ሴንተር ስለገዛ ለምን እኔ አጠገብ መተገዛ ብሎ ሌባ ገዝቶ ያክስቱን ልጅ ያስገደላል። ብዙ ነው። ለሚስት ብለው የሚገዳደሉ አሉ። ለንብረት ብለው የሚገዳደሉ አሉ። በጎሳ ጠብ የሚገዳደሉ አሉ። ብዙ ነው። ከዚህም አልፎ እዛም እንደዛ አለ። በቀን 15 ሬሳ ይመጣል። በአንድ ቀን እውነትህን እኮ ነው። አውሮፓ ማትሰማው፣ አሜሪካ ማትሰማው፣ በሳውዝ አፍሪካ ብቻ እየሆነ ያለ ነገር ምንድነው ብትለኝ 15 ኢትዮጵያዊ በአንድ ቀን ሞቶ ሬሳ የሸኘንበት ጊዜ አለ እና በጣም አሳዘን። በመርዝ የሞቱ እህትማማቾች ተዚህ ይሏል። አንደኛዋ ማስተርሷ ልትመረቅ፣ አንደኛዋ ደግሞ እንደዚሁ አይ ቲንክ ኤስኤልሲ ልትፈተን ባለችበት ሁኔታ ላይ በሚጠጡት መጠጥ ላይ መርዝ ቀላቅለው ሰጥተዋቸው እነዚህን የመሰሉ ልጆች ሞተዋል። በጣም የሚዘገንን ድርጊቶች ሳውዝ አፍሪካ ላይ አሉ እና ከዚህ ድርጊታችን እኔን ጨምሮ ልንመለስ ንስሐ ልንገባ ይገባል። ምናልባትም አሁን በዛ ምድር ላይ እየተፈጠረ ያለው ችግር ተጠያቂዎቹ እኛ ነን፣ እነሱ ናቸው እያልኩ አይደለም። በጋራ ንስሐ ልንገባ ልንመለስ በክርስቶስ ኢየሱስ ደም ልንታጠብ ይገባናል። ግን ታዲያ ከሰው ጋር እንዴት ነው የሚበላው የሚጠጣው? ሳውዝ አፍሪካ አንተ አሁን ከሰው ጋር ትበላለህ ትጠጣለህ? አምነህ ለምሳሌ እኛ ጋር ስንመጣ ይሄው ውሃ ቀርተንልሃል ምናምን ሄደህ በቃ ትጠጣለህ። እንደዛ አይከብድም ወይ ነው? እንበላለን እንጠጣለን። ግን እኔ ለምሳሌ እኔ ብቻ አይደለም፣ ሁሉም ክሪቲካል ቲንከር ዙሪያውን ያያል። በጣም ነው የምናየው። ለምሳሌ አንድ ሰው ትኩር ብሎ ካየን እንዴ ምን አስበው ነው እንላለን። የሆነ ሀገር ዜጋ መካከላችን ከተቀላቀለ ማን በገንዘብ ገዝቶት ነው እንላለን። በጣም ተጠራጣሪ ነን። መኪናችንን ስነዳ ኤርኮን ከፍተን መስኮት ዘግተን ስኩሬስ እንዳደረግ ነው ወይንም አራቱ በሮች እንደተዘጉ እርግጠኛ ስንሆን ነው የምንነዳው። ለምን ሃይዌይ ላይ ሊያግቱ ይችላሉ። ሃይዌይ ላይ ሊተኮስብህ ይችላል። አንድ ነገር ልበል። ትናንት ከዘማሪ ኤፍሬም ጋር አብረን ነበርን አንድ ቸርች። እሱን አንድ ኤፍቢአይ ቸርች አለች ክፍለ ሀገር ላይ ያለች ቭራይድ ዙሉ ናታል ላይ ወደዛ እየሄድን እኔ ነኝ ምነዳው፣ ኤፍዬ ከኋላ ተቀምጧል። አንድ ካናዳ የሚሄደው ወንጌላዊ ያለ እየሄድን መብራት ያበራልኛል ከኋላ የነበረ ሲቲ ጎልፍ መኪና። እኔ ደግሞ እንዳጋጣሚም በዛን ወቅት ሀገሩን በሚገባ ስለማላቅ ምንድነው መብራት የሚያበራብኝ ብዬ አልገባኝም። ከዛ ሲገባኝ ለካ አቁሙ ነው የሚለኝ። በመኪና ውስጥም የነበሩ ሰዎች ዘራፊዎች ናቸው። በምን አወቅ ካልከኝ ነድቶ ከፊት ቀድሞ ሽጉጥ አሳየን። እገላችኋለሁ አለ። ደነገጥን። ከዛ በኋላ ያቃ የመጣው ይምጣ ብዬ በመኪናው ባለው ስፒድ መንዳት ጀመርኩ። ኤፍዬ ሊገሉን ነው ጸልይ። አንድ ደግሞ ወንጌላዊ አለ። ወንጌላዊ ሙሌ ሌባ ነው እየተከተለን ያለው ጸልዩ አልኩ እና እነዳለው ያባርሩናል፣ እነዳለው ያባርሩናል። ነዳጅ መስጠት እንኳን አቃተኝ። እግሬ ተንቀጠቀጠ። መጨረሻ እንደ አጋጣሚ የጸሎታችን መልስ ይመስለኛል ቁልቁለቱን ስንወርድ እጅግ ብዙ ፖሊሶች ፓትሮል የሚያደርጉ ፖሊሶች ሃይዌውን ሞልተውታል። ዘን እኛን አሳልፉን፣ እነሱን ከነመሳሪያቸው ያዟቸው። ኤፍሬም ያ ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው የሚለውን መዝሙር ያንን የተቀበለው ትናንትም ሲመሰክር ነበር። እና ከአውሬ መንጋጋ ነው የተረፍነው። ምናልባትም የነዛን ሌቦች ሰው ላካቸው ብለን ነው የምንጠረጥረው። ስንወጣ ያየን ሰው ታርጋ ቁጥራችንን መዝግቦ መንገድ ላይ ላሉ ሌቦች ሪፖርት አድርጎ ነው ብለን ነው የምንገምተው። እኔ 6 ጊዜ ሽጉጥ አይቻለሁ። አንድ ጊዜ መኪናዬ ተወስዷል። መኪናዬ የተወሰደው ከቸርች ስንወጣ ነው እና ቀጥታ መጥቶ ሌባ 11 ይሆናል እኔ ላይ ነው ሽጉጥ የደቀነው። አጎና ብሎው ዩር ሄድ አጎና ኪል ዩ ጊቭ ሚ ማይ ማኒ ጊቭ ሚ ማይ ካር ነው የሚለው። ይጮሃሉ። አጭሰው ነው የመጡት። 11 ይሆናሉ።
ሁለት ደግሞ ወንድሞቼ ነበሩ፣ ይደበድቧቸዋል። ሁለቱ ነጋዴዎች ናቸው እንዳጋጣሚ። ከዛ በአማርኛ አልኩት እባክህ ይገለዋል፣ ገንዘብ ስጣቸው አልኩት። አጠገቤ ላለው ልጅ ምንድን ነው ያልከው አለኝ። አይ ገንዘብ ስጥ ነው እያልኩ ያለሁት፣ ምክንያቱም መሳሪያ ይዘዋል ሊገሉት ይችላሉ። እና ግን አንደኛው ከነሱ አምልጦ ሲሮጥ መኪናው ማለት መኪና ሳይገጨው ነው የተረፈው። ወደቀ አስፋልት ላይ እጁ ተላላጣ። አሁን እንደውም በአጋጣሚ ያመው ስለነበር በህይወት የለም፣ ወደ ጌታ ሄዷል። እና በጣም ብዙ ጸያፍ የሆኑ አስደንጋጭ የሆኑ ነገሮች በሳውዝ አፍሪካ ተከናውነዋል። ኢትዮጵያውያን እንደሚጸልዩልን እናውቃለን። የኢትዮጵያ ቤተክርስቲያናት በጸሎት እየተሸከሙን እንደሆነ እናውቃለን። በዓለም ያሉ ኢትዮጵያውያን ኤርትራውያን ስለኛ እንደሚጸልዩ እናውቃለን። አሁንም ጸሎታቸውን ጨምረው እንዲጸልዩልን በዚህ አጋጣሚ የጸሎት ርዕስ መስጠት እፈልጋለሁ። እንደው ጥሩ ነው። ይህን ያህል ሰው ለጥቅም ብሎ መቼም በዚህ ዘመን በጣም ብዙ ጥቅመኝነት እንዳለ እረዳለሁ፣ ይገባኛል። የሳውዝ አፍሪካ የተለየ ምንድን ነው እስቲ ፓስተር፣ የተለየ ጥቅመኝነት በዚህ ልክ? ምክንያቱም ብዙ ኢትዮጵያዊና ኤርትራዊ ያለበት ኮሚኒቲ አካባቢ በመላ ዓለም የዞርኩበት እድል ነበረ፣ የለም። ለዚህ ኮሚኒቲ ምን መልእክት ማስተላለፍ ትፈልጋለህ? ሳውዝ አፍሪካ ከካናዳም ከአሜሪካም ይልቅ ሰው በነፃነት ሰርቶ የሚለወጥበት አገር ነው። ሳውዝ አፍሪካ ሰርተ ለመለወጥ ጠንካራ ሰራተኛ ነው መሆን ያለበት። እርግጥ ሌቦች ሰርቀው ህንፃ የገዙ የሉም ወይ፣ ኢኮኖሚያቸው የተለወጠ የለም ወይ ብትለኝ አሉ። ግን በጽድቅ መንገድ ተሰርቶ ስለሚገኘው ነው ማውራ። ማንም ሰው አንገቱን ደፍቶ የሀገሩን ህግ አክብሮ የሚሰራ ከሆነ ሳውዝ አፍሪካ ፍሮም ደ ስክራች ተነስተ፣ ቅድም ስለ ቀበቶ አውርቻለሁ። ቀበቶ ከመሸጥ ተነስተ የህንፃ ባለቤት የምትሆንበት ገንዘብ ኢዝሊ የሚገኝበት ሀገር ነው። በዛው ልክ ደግሞ ሳውዝ አፍሪካ ሰው የሚጠፋበት ሀገር ነው። ባህሪው የሚለወጥበት፣ በድራግ አዲክሽን ሊሆን ይችላል፣ በአልኮል አዲክሽን ሊሆን ይችላል፣ በተለያየ ደባል ሱሶች ወጣቱም ይሁን ባለትዳሩ አዛውንቱ ሊጠፋ የሚችልበት ሀገር ነው። ለምንድን ነው ከሌላው ሀገር የተለየ ነው ካልከኝ፣ ከፍተኛ የሆነ የገንዘብ ፍሰት ስላለ ነው። እዛ ሀገር የታክስም ጫና የለም። አሁን የግብር ጫና ሳውዝ አፍሪካ ላይ የለም። እና ሰው በዲሲፕሊን ሆኖ መስራት ከቻለ በቀላሉ ገንዘብ የሚያገኝበት፣ ገንዘብ ለማግኘት ደግሞ የተለየ ንግድ ትምህርት ቤት ኮሜርስ ገብተ ዲፕሎማ ዲግሪ አምጣ የማትባልበት፣ ማንም የተማረ ማንም ያልተማረ ሰው ሊለወጥበት የሚችል ሀገር ነው። ገንዘብ ያለበት ሀገር ነው። ልምጣና ፓስተር ሳሚ እንግዲህ ብዙ ኢትዮጵያውያን ያውቃሉ። በዛ በሳውዝ አፍሪካ እርዳታ ስታደርግ አይቻለሁ። ጀማ የወንጌል ስብከቶችም እንዳሉ እርዳታዎችን አያለው። ግን እንደዚህ ኢትዮጵያ ሄዶ የሚቀየርበት ሀገር ላይ ለሳውዝ አፍሪካውያን እርዳታ መስጠቱ ምንድን ነው ግቡ? የሚገርም ነው። የአባይን ልጅ ውሃ ጠማት እንደሚባል ብዙ ሳውዝ አፍሪካውያን ስራ የላቸው። በተለይ ደግሞ አንድ ኤፍቢአይ ያለችበት ቤተክርስቲያን ብራይድ የሚባል ቦታ ገጠር ገብተን እርዳታ ስናደርግ ኤሌክትሪሲቲ አልነበረም፣ መብራት አልነበረም። ገጠር ውስጥ የንጹህ ውሃ አቅርቦት አልነበረም። የቀን ቀለብ ብርቃቸው ነው። ከዛ የተነሳ እኛ ኢትዮጵያውያን ስናገኝ የምናካፍል ዳቦ ቸግሮን ብቻ የሄድን እንዳይደለን አፍሪካዊ ወንድምነታችንን እህትነታችንን ለመግለጥ ከፈጣሪ አንጻር ከኢትዮጵያዊነት አንጻር የኢትዮጵያንንም ገጽታ ለመለወጥ ያን ስራ ሰርተናል። ሳውዝ አፍሪካ ላይ ስራ አጦች የሆኑ ለልጆቻቸው በሚከፈለው ገንዘብ የሚተዳደሩ በብዙ ስቃይ ውስጥ የሚያልፉ ሳውዝ አፍሪካውያን ጥቂት አይደሉም፣ ብዙ ናቸው። ከዛ አንጻር ቅድም መናገር እንደሞከርኩት ቤተክርስቲያናችን ወንጌል ሁለንተናዊ ስለሆነ ወንጌል ለኢትዮጵያ ወይም ለኤርትራ ሳይሆን ለዓለም ሕዝብ ስለሆነ ወንጌል ስናደርስ ጎን ለጎን ደግሞ በድራግ አዲክሽን መንገድ ላይ የወደቁትን፣ የተራቡትን፣ የታረዙትን በማልበስ እና በማብላት አገልግሎታችን ሙሉ እንዲሆን የምንችለው የአቅማችንን ያክል ላለፉት 19 ዓመት ይህንኑ ስራ ሰርተናል። ሳውዝ አፍሪካ ብቻ አይደለም፣ ኢትዮጵያ እዚህ አዲስ አበባ፣ አዋሳ፣ ሆሳና አድርገናል። ወደፊትም ደግሞ የማድረግ እቅድና ራዕይ አለ። ጥሩ። ወደ ሳውዝ አፍሪካ ለመሄድ በጣም ብዙ አሁንም ትንቢት የሚመጣላቸው ሰዎች አሉ በተለያየ አካባቢ እና ለኔም ደውለው የሚነግሩኝ አሉ። ትንቢት ተነግሮኝ ነበረ፣ ሳውዝ አፍሪካ ትገባለህ ወደ ተስፋይቱ ምድር።
አልፎም እኔ በጣም የሚገርመኝ እንኳን ምእመኑ ቀርቶ አገልጋዮች ራሱ አንተ ጋር ሲዞሩ ይታያሉ። አዲስ አበባ ውስጥ ሳውዝ አፍሪካ በር ክፈትልን፣ ሳውዝ አፍሪካ ውሰድልን እና አንዳንዶች የተለያዩ ቦታዎች ላይ አንተ በተገኘህበት ቦታ መጥተው አንተ እግር ስር ምናምን ይታያሉ። ሳውዝ አፍሪካ ምንድን ነው ያለው? በዚህ ደረጃ ፓስተር ሳሚ እግር ስር ከሚወድቁ ወደ ጌታ ለምን አይወድቁም? ምንድነው ምክንያቱ ነው? ያው እንግዲህ ሳውዝ አፍሪካ ያለ የኢትዮጵያና የኤርትራ ቤተክርስቲያን እግዚአብሔር ከሰጠው ለአገልጋዮችም ይሁን በኢትዮጵያ ላለ የወንጌል አገልግሎት ለሀገር ልማት ለመስጠት አይኑን የማያሽ የማይሰስት ህዝብ ነው። ተመልካቾቼ እንግዲህ ክፍል 1 ፕሮግራሜን በዚህ ጨርሻለሁ። ከዶክተር ፓስተር ሳሙኤል ጌታቸው ጋር ከሳውዝ አፍሪካ እንግዲህ በቀጥታ በስቱዲዮ ከኔ ጋር ነው የነበረው። በሚቀጥለው ፕሮግራም ደግሞ አብረን እንገናኛለን። የመጀመሪያው ክፍል በዚህ ጨርሻለሁ። መልካም ጊዜ